የኔ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ባበረ ቪዲዮ ቀውጢ በሆነ ቪዲዮ ተመልሰናል ማለት ነው። እዚህ ጋር ከጀርባዬ እንደምታዩት የተለያዩ ሀገራት የዌስት አፍሪካ ባንዲራዎች ይገኛሉ። ከኢትዮጵያ ምግብ ወጣ እንበልና የኡጋንዳና የናይጄሪያ ያው እንዲሁ ስታይ ራሱ ናይጄሪያዊ ነው ስለው በአባቴ ናይጄሪያዊ ስለሆንኩኝ ማለት ነው። ዛሬ የናይጄሪያዊ ምግብ እንሞክራለን። ያለው ሳር ቤት ነን። ከኢንዶኔዥያ ኤምባሲ ጎን ተርታዎቹ ተመሳሳይ ቤቶች አሉ። ጌት ማላኪያ ሬስቶራንት እንገኛለን። እስኪ ያለውን ነገር ምግባቸው ቼክ እናደርጋለን። ወደ ውስጥ ቢሹ ጋር በድጋሜ ዝም ብለን ሰሞኑን በቃ እየበዛንባችሁ ነው። ዛሬ ደግሞ እንዳልኳችሁ ለየት ያለ የሀገሬን ምግብ ልሞክር ነው። ያው እንግዲህ በአባቴ ናይጄሪያዊ ምንም ማድረግ አይቻልም እና አታውቅም ነበር እስከ ዛሬ በአባቴ ናይጄሪያዊ እኮ ነው ለነገር ትንሽ ነው እና ዛሬ እንግዲህ የናይጄሪያዊ ምግብ ነው የምንሞክረው። ብዙ ነው ያለው። ምንድን ነው የምንሞክረው ነው ግን እኔም በልቼ አላውቅም ለመጀመሪያ ጊዜ። ሀገሩ ሆኖ የሆነ ትውልዱ ሆኖ ግን በልቶት አያውቅም። ያው እኔ እዚሁ ነኝ በአባት ብትሆንም ያው እዚሁ ኦጎቦ ነው የሚል አለ። ቺክን ፔናት አለ። ሱፕ ነገር ነው። ኦኬ ቢፊው ማለት ቢፍ አለው ውስጡ ቢፍ አለው። ጉሲ ነው ከፓውንደኛም ጋር ፓውንደኛም ደግሞ በቃ ሀገራችን የታወቀው እሺ። ኤግሲው እሱ አንድ በቃ ሁለቱን እንጫለን። በቃ ይሁን በቃ ችግር የለም ሁለት ያዘዝነው መጥቷል። አዎ ሄውና በኩባ ከስር ተደርጎ ምናምን ነው የመጣው። የታባት ከዚህ ውስጥ የምታውቀው ምንድን ነው? ቲማቲም በሽንኩርት ራይዝ አታውቅም? ይሄ ስጋ ነው። ይሄም እንደዛው እኮ ነው። ይሄም ስጋ ነው ግን እንዳለ አይደለም። አሁን ይሄ ኡጋሊ ማለት ነው። ኡጋሊ እንደዚህ ያደረክ ነው የምትበላው። ይሄ ምንድን ነው? እንደ ገንፎ ነገር ነው። ኡጋሊ ነው እንደ ገንፎ ነገር አድርገህ በዚህ እንትን ያልከው ነገር ከየትኛውን ሞክር እና ከዚህ ሞክራ ከሷ ባጅ ባት እንደዚህ ያ ሞክረስ ነው ኖርማል ነው። ኖርማል ነው። እዚህ ጋር ደግሞ ቢፍ አለ። ጮማ ብቻ ነው። አሁን ማን ጮማ ይበላል? አሁን እንደዚህ ታረጋለህ። የሆነ እንትን እንደማቃጠል ነገር ትችላለህ። እንደዚህ ቲማቲም እያደረክና ቲማቲም አደረግን ባይዘው ማርያም ግን ኖርማል ነው። ቴስቱ እንዴት መሰለህ? ቅመም አይ ዶንት ኖ አንድሬ እንደውም አሪፍ ነው። ሚክስ ነው ማርያም ምን አለው? ምን ሩዝ ምን አለው? አይ ቲንክ ስጋ አለው። ደቃቅ ስጋ ሚት ራይዝ ነው ያልቺ። ምን ጸዴ ነው እንደሆነ አሪፍ ነው። ይሁን ግን በጣም ያቃጥላል። እኔ አልችልም ጋይስ። የሆነ የሚያቃጥል ነገር ቶሎ ነው ምላሴን የሚለው። ስጋውን እስቲ አንከን ስጋ ሞክረው። ትልልቅ ነው በጣም ዲያ ሞክረው በቃ። አረ ትልቅ ነው። እናል ባልበለው ጋይስ ትንሽ የለም እንዳለ ትልቅ ነው። ከተደውና ብሎ እንጂ በቃ አንድ ላይ ቴስቱ እንዴት ነው? አሪፍ ነው። ቴስቱ አሪፍ ነው። እንዳለ ጮማ ሆነብኝ እኮ ምን ልሞክር ነው? አሁን እዚህ ጋር የሆነ እንደ ቋንጣ ቴስቱ ነገር ቋንጣ የቆየ ስጋ ነገር ሆኖ የሆነ ደረቅ ያለን ፓርት አለው። ብቻ ለብቻው ስለተጠበሰ ነገር ነው። እሺ እዚህ ላይ እንመለስበት። ለኛዋን ሞክራለሁ። ቤተሰብ እየሞከራችሁ እቺን ሞክራት። ወረጃ አስታገው ሞክራት። እሷን ማል ላይ አድርግ። እሺ አማኒ እንደሆነ እንዳላችሁ ትንሽ የሆነ የዘር ሐረግ ግንድ ስላለው አሁን እቺን ትያለ ለብቻው ይበላም እሱ በላ ስላለ ከዛ ይሄን እንደዚህ ያደርግ እዛ ኬንያ አልሞከራችሁትም? ይሄን አልበላችሁ? አመለጠ እንደ ሳምበላ። ኦኬ ምንድነው ግን ይሄ ምንድነው? ስጋ ነው። ስጋ እኮ ችግር የለም እንደው አረ የለም እንዴ የሆነ የራሱ ቴስት አለው እንዴ። ምን ሞከርኩት ታዲያ? ምን ሞከርከው? ፈሮታ ነገር አለ። ይሄንም በብራና ለውሰውና ሙሉ ማርያም የራሱ እንትናቸው ስለሆነ ጣዕሙ እንትኑ እኮ ይለያል። እኔ አቃሃለሁ ሲጣፍጥ
በስፕራይት ላይ ወራው ነው በዚህ ቀላቅለ እንዴት ይበላል? አውረ ኧረ ተስማ እንጂ ብላ እስቲ ስጋ ነው ይሄማ። አዎ ታለቅ ዝም ብለህ ብለው ማን ዛሬ ቀን ዝም ብለህ ብለው ጮማውን እንትን አልከው ያወራል እጅማ ጠፍታለች እኮ ግን ይሄንን ብላ። አረ ከባድ ነው። ይኸው እሺ አንተ ያሞከርከው ዝም ብላ አስነክተህ ነው፣ ግን ይሄንን እያስነካ እንደዚህ ብላ እኮ እንዳለ እስማ ያው እንግዲህ እኔ ለመጀመሪያ ጊዜ ቢሆንም ተማማን ለነሱ በለክ ይወድ ያው ለእናንተ ብዬ እየሞከርኩ ያለሁት የመጀመሪያ ምግብ አዳርህን ኡጋሊ ነው። ሰላም ያርግልህ። አሜን ያርግልህ። አዎ እንጂ እኔ ምን ሽታው ይረብሻል። ምን አይነት ልበል ባባ አረግን የምር እኔ የሆነ ቢያንስ ስንት ላይ ትጠብቃለህ? ይሄን ሞክራው ነው የሚሄድ ለማርያም አረ ላይክ አርጉ እንደተመቻችሁ አርጉ። እኔ ቢያንስ 2000 ላይክ እጠብቃለሁ። 2000 ላይክ የምር የምታየው ጠቅላላ አርጉ። ይኸው ልበላው ነው በላው እኔ እየበላሁ ነው። ዋናው ትራዲሽናል የነሱ ምግብ ታዲያ ዋናው የነዋ ታዲያ ግን ይሁን ከሀበሻ ምግብ ጋር በጣም የተራራቀ ቴስት ነው ያለው። ይሄ እንጀራ ምናምን ለለመደ ሰው ይከብዳል። ግን አይላክ ስጋ ደስ ያው የሆነ አጠባበሱ እንትን ነው ማለት ነው። ራይዝ የምናውቀው የለመድናት እስቲ ስጋው ሞክረው ማለት ስጋ ላይ ብዙም ሰው ነው የተኩት ይሄንን ኦኬ አይታይማ ጭራሽ ይሄ ደግሞ ሙሉ በቃ ድብልቅ ያለ 2000 3000 ካደረጉት አንድ ደግሞ ኧረ ብላ በእናትህ አንተ ትኩስ ነው ደግሞ እንደዚህ ያልክ ነው ነገር ትኩስ ነው ደግሞ ይሄ እንትን ነው። ይሄ ምንድን ነው ይሄ በቆሎ ዱቄቱ እና የሆነ ስለ በቆሎ ሳይሆን ግን የራሳቸው የሆነ ዱቄት አለ፣ ግን በቆሎ አይነት ነገር ማለት እንደዛ መሰለኝ ይላል። እንደዛ ነው እንትኑ ስትለው ስሞክረው ሲበሉ እነሱ እኮ በጣም የሚበሉት ይመቻቸዋል። ዛቅ ይሄን ይዘቀውታል። እና ይሄ ምንድን ነው ቅቤ ነው መሰለኝ። ባዶን እንኳን የሞከርክ ያለው አንድ ላይ ይሄን አድርግና ብለው እኮ ይሄን አልሞከርኩም እንኳን ይሄው እኔ እንደማደርገው ማለት ከበደኝ ማርያምን። አሁን አንድ ሰብስክራይብ ያደርጋችሁ ታበትሽ እኔ ተሳቀቅኩ። ለሱ ምን መሰለህ ቃናውን ስላለመድ ነው እኮ እሱ እኮ ነው እኔ ቃና ነው እንጂ እኮ ኖርማል ነው እንደኔ ለውሰው እሱ አለ እንደሱ በቃ ያው እሺ በቃ አረ ኖርማል ነው እንዴ? ኖርማል ነው። ማሽን ለውስጡ እያረረ ይስቃላል። ኧረ አንተ የማይሆን ቦታ ላይ ስትሆን አባባል እራሱ ትሸመግዳለህ። ዋጥ ታደርጋለህ። ከዛ አፍህን በዚህ ታጣፍጠዋለህ። ይሄ በቃ ይሄን የተባበረኝ ፎቶዎች በጣም ነው የሚያምሩ። ጮማ በጣም ስላለው እንዴ ልብላው ስጋው ጮማ ስላለው ታየ እኔ እንደዚህ ትበላለህ። ብላ ምን እንዴ ምን አላለ እና ጉርስ ካሜራው ወረ መቅረጹን ነው የሚያቆም። ቆይ እኔ እኮ አይ ሰው ሊወዱ ይችላል። እኔ አሁን ጀራ ይሄ ስለ የኢትዮጵያ ምግብ ፈርስት ታይም ስሞክር ፈርስት ታይም ኤክስፒሪየንስ አው ነኝ ለዛው ግን ኖርማል ነው ቢሆን ጣዕሙን አለ። ይሄ የመጀመሪያችን ስለሆነ ያለመድነው ቃና ከሆነ ምንም ቢሆን አእምሯችንም አይቀበለውም። ጭራሽ አእምሯችን እያሰበው አፋችን ሲገባ ደግሞ ሌላ እንትን ነው የሚያስበው። ሰው ግን ኖርማል ነው። እኔ እንደውም ሌላ ምግቦች እንደውም አልሞክረውን ይሄን በስርዓት እየሞከርኩ ነው የበላው ደፍር የገባኝ እሱ ብላ ጁሮስ ተንቀጠቀጠ እየጨሰከ
እየበላ ተስፋ ቆርጧል። አማን ዛሬ እስኪ ቅባቱ ምንድነው? እኔ እኮ ፈረውት እኮ እኔ እኮ መብላት እበላለሁ ችግር የለውም እኮ አሁን ፈረውት ቅባቱ ቢያመኝስ አሁን እየቀበጥኩ ነው ይመስላቸው ግን መብላቱን እኮ ችግር የለውም ግን ለምን በዚህ ራሱን የቻለ ጣዕም ኧረ ጉድ ለምን ኖርማል ነው እንጂ እንደኔ የሚያጥላላ የለም ምግብ ላይ ምርጫ ላይ እንደኔ የሚያማርጥ የሆነ ማለት የሚቀብጥ የለም ግን ፈረውት በላህ ዋጥቋ ይኸው ከአንተ አንዱ ስም እኔ ግን ይኸው የበላሁት ግን እኔ አላስገድድህም ግን ብትሞክር ነው ግን አላስገድድህም ጥሩስ ነገር ምንድን ነው ይሄውን እንዴት ነው የቅጠል እኮ ነው እንደ ጎመን አይነት ያለ ቅመም እንትን ነገር ቅጠል ነው የምንበላው ቅጠል እንደ ኧረ እኔ ቅጠል ያልኩህ የሆነ እንትኑን እንድትረዳው ብዬ ነው የሆነ የራሱ ቅመም አላ የምትሰራበት እሱ ነው ምን አባቱ የራሳቸው ሶስ ማለት ነው ወንድ ልጅ ቆረጠ ወንድ ልጅ በላ አለው ያለመርነው ቴስት አለ ግን ያንን ቴስት በቃ እያጣጣምኩ በስፕራይት ነው በስፕራይት ነው እኔ ወንድ ዛሬ ጀግና ነኝ የምር በስርዓት ነው እየበላ ያለሁት የሆነ ካሜራማን ግን አበላሉን ልክ አኑን አይ ዶንት ኖ እንደዚህ ነው የሚበላው እንግዲህ ልክ አኑን እሱ አናውቅም አይ እንደዚህ ነው እኔ ተጨነቅኩ ደስ የመጨረሻ አንዴ አንተ በለው እኮ የምር ማለት ሆዴ ይጣለ ማለት ብዙም ብራፈት ሲጋን ማለት እኔ ባዶ ሰምቼ የሐስል ሰው ብዬዋለሁ ማርያምን አማን እኔ ተመችቶኛል በቃ ይሄው እኔ እዚህኛው ማሊያ ላይ ውስጥ እየለመደው ወጣው ሰው መጀመሪያ ከነበረው ቴስትና አሁን ላይ ኖርማል እየሆነ ነው ጀምረን ነው አይ ቲንክ ይመስለኛል እኔ እንደዚህ የገንፎ ዘሮች ምናምን አይነት ነገር ስለምወድ መሰለኝ አሁን ቡላ እኔ በታምር ነው ማለት በጣም ምር አማኒ ደግሞ ማነው እንትና አብርሽ በገንፎ በታምር አይበላም እኔ ደግሞ ቡላ አልበላም ከቡላው እንደውም ይሄ ተመ የምረን ነው እኔ ይቅርታ እንጃ ያው እንግዲህ በኋላ ታሪካችን ሲያዝ አለብን ናይጄሪያዊ ዘርነት አለብን ጀምረሽ እስቲ ቆይ እንደዚህ ብንበሉስ ቆይ ህግ አልወጣለትማ እንደዚህ በስማ እንደዚህ ቢበላስ ቆይ ምን ይሆናል ኡጋሊ በሩዝ ያበደ ቴስታ አቢ ሞክር ብለህ እኔ ተመችቶኛል መብራሃን ይበል በጣም በደንብ ብላ በቃ ከፍለንበታል መትረፍ የለበትም እኔ በጣም ሞክረው በጣም የሚገርም ማጣበቅ ኧረ ማጣበቂያ ደስ ይላል አይ በቃ ተመችቶኝ በይም ኡጋሊ በሩዝ ሞክሩትና ውቀሱ አንተ የጨነቀለት ይበላል ቴስት ስላለው ሩዙ ቴስት ስላለው ያቃጥላል እና የሆነ ደስ የሚል ቴስት አለው ለዛ ኡጋሊ እንትኑ ጋር አድርጎ አንዴ ሲበላ ኡጋሊውን ቴስት አይመጣለትም ይሄ መጣለ ማለት የሩዙ ያመጣል ይሄ እንደው በልቶ የሚያቃለ ግን ኮሜንት ለምር እኔ አካበርክ ከተባልኩ እኔ እንጃ ኧረ ይኖራል እኮ በቃ አካበርክ ካሉኝ እኔ እንጃ እኔ ከበደኝ ማርያም ከበደኝ እንዴ ያለመደብኝን ይኸው ሶዳ ነገር እየጠጣው ነው ምን ታረግ ታዲያ ውሃ ነው የምጠጣው እኮ ግን እንደዚህ ለስላሳ ነገሮች ምናምን ትችላለህ ግን ዛሬ ግዴታ ማወራረጃ ግድ ነው እንደዚህ አይነት ነገር ከሌለ ቢያንስ ወደ ጠፋ ጋዝ ነገር ወደ አይደለም እነ ጃኒ ምናምን ኮካ ምናምን ሲያዘወትሩ በቃ ጋዝ ነገር የበሉት ወዲያው እንዲበትንላቸው ነው ቶሎ ስራው እንዲሰራ ግን ጥሩ አይደለም አልመክርም በተለይ ለህፃናቶች አትሞክሩ ሶዳ ነገሮች ለምግብ ምን ለመፈጨቱ አሪፍ ነው ጋዝ ስለሆነ ወዲያው ኮካ አምቧ ስፕራይት ምናምን ነገር አሪፍ ነው ለመፈጨት ቶሎ ወዲያው በግሳት መልኩ ይወጣል በጋዙ ማለት እኔ ከት ምን ያርቀር ያራ ትንሽ ነው ያው በሩዝሽ ተመችቶሽ በሩዝሽ ሞክር ቲማቲሙን በራይዙ ያደረገን ይሄንን እዚህ ጋር ሜት ራይዙን እኔ ተመችቶኝ ተባጣ ቤት ምን የለም ከዛችን በቃ ፖስት ቲማቲሙ በራይዙም ደግሞ ሞክረው አሪፍ ነው ምን ያልበሰለ ነገር አሉ ቲማቲም ራሱ ካልበሰለ እኔ ይወድልኛል አትወድም አንተ እኔ በቃ ግን ያበደ እስካሁን የምን ሀገር ሞክራል ምግብ ኢንዲያ ሞክራለሁ ያው እዚህ የናይጄሪያ ኮሪያ ምግብ እሱ ቻይና ኮሪያ ምግቦች ሞክራለሁ
ኮሪያ ሌላ ምን አፍሪካን በቃ ምግብ እንደኛ ናቸው። የተለየ ምግባቸው ይሄ ነው። ሌላ የተለየ ነገር ካለ ኮሜንት አድርጉልንና መፈለግ ምንድን ነው ይሄ የጣሊያን ፓስታ ምናምኖች ሞከረኒ ምናምን እነሱ አሉ። እሱ የተለመደ ነው። የተለየ እንትን ያለው የኮሪያ በቹ እሱ ሞክረናል። እንትን ራሱ በልተና ነበር። ፌንጣ የምትባለው ራሱ ሞክረናል አንድ ላይ። ከባድ ለጭንቅላት በቻሌንጅ ድርቅ ብሎ እዛ እንዴት ያድርቁ ይላል አድርቀው ምናምን ነገር ምናምን ለቻሌንጅ ምናምን ሞክረናል አንድ ላይ ሁላችንም። ጃኒ ላይ መሰለኝ ከባድ ምግቦች እየታገደ ነው። ማን ሌላ ቦታ እየሄደ ነው። እኔማ ጥጥ ብዬ እኮ ነው አጋሳ ብዬ እኮ ነው ትንሽ ይበትንልኝ። ሼፍ ጆሹዋ ታንክ ዩ። እኔ ሩዙ በጣም ተመችቶኛል፣ ወድጄዋለሁ። የት ነበር? ምን ሀገር ነበር? ጋና ወይ ናይጄሪያ? ናይጄሪያ። እኔ ሩዙ ተመችቶኛል። ናይጄሪያዎች ይመቻሉ። ቺንገን እኔ እንጃ ጋ አሪፍ ያው እንግዲህ ከዚህ በላይ እንኳን በልቼ ማላውቀው ምግብ ከዚህ በላይ መብላት አልፈልግም። ሆኖ በልቻለሁ። ምንም አይልም፣ አልነቅፍም። ለምን የሁሉም የራሱ የባህል ምግብ ስለሆነ የተለየ እንትን አለ። ቴስቱ የሆነ አዲስ ስለሆነ የሚረብሽ ነገር አለው። ግን ያንን ቴስት የማትወዱት ከሆነ አዲስ ቴስት ሲሆን ግዴታ ነው ያለመድነው ሲሆን ሁሉም የሚያሳይ ነው። ግን ምንም አይልም። ሬት አላረገም፣ ይሰጥ አልችልም። ሬት እንዲህ ነው ብዬም አይምም ታችም ላረገውም አልችልም። ስለዚህ ምንም አይልም። አንተ ጣዕሙ ስለማናውቀው ነው ብዬ አስባለሁ። ፈርስት ታይም ስለሆነ የሞከርነው ጣዕሙ ሊሆን ይችላል። ይሄ ጣዕሙ የምግቡ ጣዕሙ ወጣ አሁን የእኛን ሀገራውን እንጀራ ሲቀምሰውን አዲስ እንደሚሆንባቸው ምላሳቸው ላይ ይህም ደግሞ ለእኛ በቃ ጣዕሙ ስለማናውቀው አሪፍም ነው አይደለም ልንል አንችልም። በእሱ አንጻር እኔም ሬት ልሰጣችሁ የምችለውን በልቻለሁ። እኔ እንደኔ ግን ብላ ኖርማል አንተ ስጋ እኮ ስጋ ላይ ጮማ ከበዛ አልበላም። በዛ ነው አሁን ስጋ ላይ ጮማ ከበዛ አልበላውም። በዛ ነው አልበላማ ብዙም እኮ ጮማ ኖሮት እራሱ እንትን ነው አለ እንጃ። እኔ ካሰብኩት ተቀበል እንጂ እኮ የሌለባቸው ትንሽ እኮ አግኝቼ እኮ ሁለት ፍሬ ማበልቻለሁ። እኔም አሁን ጮማ አልወድም፣ ግን የሆነ የራሱ ቃናው እራሱ ደስ ይላል። የሆነ ደግሞ የእንትን አይ ቲንክ የበሬ ወይ የበግ ስጋው እንደዛ ነው። እና ዋጋችን ሂሳብ ስንት እንዳይመጣ ቼክ እናደርጋለን። ስቲል እንደ አብዛኞቹ ከ1700 ምናምን በላይ ነው። ግን ምን ያህል እንደሆነ እስቲ ቼክ እናደርጋለን። እነሱ ግን ሞክረውት ሬት ቢያደርጉት አሪፍ። የሞከረም ሊኖር ይችላል። መሞከር ከፈለጋችሁ መሞከር ትችላላችሁ። ቦታው የት ነው? ሳር ቤት ኢንዶኔዥያ ኤምባሲ ጎን ነው ያለው። ወረድ ስትሉ ተመሳሳይ ቤቶች አለ። መጀመሪያ እንደነገርኳችሁ ተመሳሳይ ቤቶች አለው። ማላኪያ ሬስቶራንት ይባላል። እዛ መጣችሁ ቼክ አድርጉት። አሪፍ ነው። ዳንጎቴ ባባላው ዳይመንድ የራሱ ናይጄሪያው ተከፈተ። ሲምባ በበላው፣ ቺቡ በበላው፣ ሞልዲ በበላው፣ ይሄንን በበላው። ዳይመንድን ትመስላለህ ይላሉ። ትራቪስ ስኮትን ትላለህ። ሬማን ይላሉ። ደግሞ ዳይመንድ ቁጭ ዳይመንድ አይ ቲንክ ወይ ሊፕስ ከንፈሬ ወይ ትንሽ እንደነሱ ያው አለብና አለ። ለዛ እኮ ነው አለ። ከኋላችን የመጣ ነው የዘር ግንድ የሚባል ነገር አለ። ያውማ ዘፈን አሪፍ ዳንጎቴ በበላው ሳይሆን ጋሊም በበላው ሜትራይዝ በበላው ቅለለ በበላው ነው። በቃ ይመቻችሁ። ለማንኛውም 3979 ብር 4000 ብር ማለት ነው። ኦሬዲ ኦኬ ጋሊ 1700 ብር ግን እዚህ ጋር ኦኬ እስከ ባቱ ሊሆን ይችላል። ግን በቃ 600 ኦኬ ቴሌብራን አለ 4000 ብር መጥቷል ማለት አጠቃላይ ይሄ ብቻ 1007 በቢፍ እና በቺክን ሲሆን ይለያያል። በቺክን ሲሆን 1009 ምናምን ይሆናል። ቢፍ ሲሆን ደግሞ 1007 1008 ይሆናል። ከዛ ከለስላሳው ጋር ምናምን አንድ ላይ ሆኖ 4000 ብር መጣ ማለት ነው። ቪፒኤን አላበራም የምትሉ ምንድነው ችግራችሁ? እያያችሁ ነው ተወዷል እና እባካችሁን ቪፒኤን እያበራችሁ ሰብስክራይብ እያደረጋችሁ ቀጣይ ደግሞ ባለ 40,000 ብር ምግብ ልንሞክር እንችላለን። ግን ቪፒኤን ነው። የት አባትህ 4,000 ብር ነው የወጣበት? ቴካዌ እናድርገው እንዴ? የምር ቴካዌ አድርገን እንዴ? ጠራቴ ነው ማጎርሰኝ ቻሊ ያው ተገቢ ነው። ግን 4000 ተገቢ ነው። ህይወት መራር ነው። ማስፈሪ አሳብ ከኛ ጋር የሚደችኛው አልቻ
ማንኛውም በለ ኧረ እኔም በልቼማ አልጨፍርም ደግሞ ሶፍት ጠራስኩ ምናምን እስከመጨረሻ ሰላም ተርፈናል ወተናል ይላል አየሩም ደግሞ ፈራሁት እኮ ነው ኖርማል ፈራሁት አይምሮዬ በቃ ኖርማል አሁን አንድ ካሳመንከው የሆነ ያመኛል ብለህ ካለ አይደል ባላሳምነውም በበለው እኮ ኖርማል ምንም አያደርግም ግን አንድ ያሳመንኩት የሆነ አይሆንም በቃ ብላለ እኔ አይስማማኝም እኔ የሆነ አይብ ነገር የሚመስል ነገር አለው ቅባቱ በዛ በኩል አለው ምናምን አያ አዳሬን አስቸጋሪ ነው ግን ሽታው ሽታ ላይ አለ ምክንያቱም የራሱ የሆነ እንትን ስለሆነ ደግሞ ሰው ደግሞ የበግና የበሬ እንትኑ ሲሆን ስጋ ሲጠበስ እንደ እንትን ነገር እንደ ካንፈር እንደሚጣው ይደረጋል እንደሱ ተጠብሶ ምናምን ነው ከዛ በኋላ ቅመማ ቅመሞች የሚቀመሙ ስጋዎቹ ነው ከዛ የኡጋዲውም እንትንም ደግሞ እንደዛ ስለሆነ የራሱ የሆነ እንትኖች አሉ አፍሪካኖች ሲጠቀሙ ነበር ከጀርባችን ምናምን ገቡኛ ከገባን በኋላ ወደ በጣም ብዙ ሰው ነው የገባው አፍሪካኖች ምናምን ግን አሁን ለምሳሌ የሆነ አመን የፍየል ስጋውን የማይወድ ሰው አለ ሲጠበስ ይሁን ሲሽታ የበግ ስጋ የማይወድ አለ ሽታው እንዴት ምን አይነት ሽታ መሰላችሁ እንትን ቅቅል አለ የቅቅል ሽታ ምናምን ነገር እንደዛ የቆየ ስጋ ቅቅል ሆኖ አድሮ ምናምን አለ እንደዛ አይነት ነው ግን ቃናው ስትበላው ግን እሱ አይነት ሳይሆን የሆነ እንደ ሽታው አይደለም እና ግን አሪፍ ነው ላይን ያላማረው እኮ የሚባል ነገር አለ ለመጀመሪያ ጊዜ እንደዚህ መሞከሩ አሪፍ ነው አዎ እሱማ መሞከራችን እኮ አሪፍ ነው ምንም አይልም 4000 ብራችን ከፍል ነው ወጣን እንጂ እሱ ነው ችግሩ እሱ እኮ ነው እያመመኝ ያለው ነው ማርያም አሁን አዲስ ስኬት ፓርክ ደረስን ኦኬ ክፍት ነው ኧረ ነፋሱ ግን አዲስ ስኬት ፓርክ ኦኬ ወጣስ በደረጃው አንተ ወጣን ልጆች ነበሩ ውስጥ እንትን የሚሉ ምናምን ዝናቡ መጣች ዝናቡ መጣ ተንጠባጠበ የቢሹን እግር አየነው እንግዲህ እስቲ ከውጭም እንደዚህ ቫይቡን እዚህ ሳር ቤትም ከመጣችሁ እዚህ ኢንጆይ ማረም ከፈለጋችሁ አለላችሁ እዚህ ኳስ ባር ላይ ደግሞ ተሻግሯል እንትን ኖርማል ኦኬ እዛ ጋር ልጆችም አለ ሰሞኑን በቃ አዲስ አበባን እየጦዝናት ነው ማለት ወሬት እንምጣቀጥ የት ቀጣይ ምን ይሰራ ወሬት መተነ ቪዲዮ እንስራላችሁ እሱ ኮሜንት ላይ አድርጉልኝ እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ቆይልን እንወዳችኋለን ሰብስክራይብ ያደረጋችሁ ይሄ አካውንት የሱ ነው ፎሎ ያደረጋችሁት ቀጣይ ቪዲዮ ላይ እንገናኛለን ማለት ነው ያዘው